ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ወደ ወለጋ ክፍለ ሀገር እንሄዳለን። በወለጋ ክፍለ ሀገር ፋኖች እያደረጉት ስላለው አንዳንድ እንቅስቃሴዎች አንዳንድ መረጃዎችን ይዤላችሁ እቀርባለሁ። ያው ብዙ ጊዜ ፋኖ ሲባል ብዙዎቻችን ጎንደር፣ ጎጃም፣ ወሎ፣ ሸዋ ያለውን ነው የምናየው። ነገር ግን በወለጋ በተለይ ከነቀምቴ በስተሰሜን ባለው አካባቢ እዛ አካባቢ በጣም ብዙ ኦሮሞ ያልሆነ አማርኛ ተናጋሪ አማራ የሆኑ የኦሮሞና የአማራ ድብልቆች ነገር ግን አማራ ተብሎ የሚገደሉ በጣም በብዙ ሺህ በመቶ ሺዎች የሚቆጠሩ አሉ እና እዛ አካባቢ በጣም በተለይ በአብይ አህመድ አገዛዝ ራሳቸውን ሸኔ ብሎ ነው የሚጠሩት። ነገር ግን የብልጽግና ኦነጎች ነው የምላቸው። ብልጽግና ያደራጇቸው እነ ሽመልስ አብዲሳ ያደራጇቸው በህዝቡ ላይ እዛ ያለውን አካባቢ የዘር ማጥፋት ወንጀሎች፣ የዘር ማጽዳት ወንጀሎች፣ ጄኖሳይዶች እየፈጸሙ እልቂት፣ ሰቆቃ፣ መፈናቀል ብዙ ጥፋት ሰጥቷል እና በወለጋ የሆነውን ሁላችሁም የምታውቁት ነው እና በወለጋ ውስጥ በምዕራብ ወለጋ 4 ዞን ነው ያለው። አንደኛው ምዕራብ ወለጋ ይባላል። በምዕራብ ወለጋ እና በቄለም ወለጋ የሚባሉ አሉ። ቄለም ወለጋ ዋና ከተማው ደምቢዶሎ፣ ምዕራብ ወለጋ ደግሞ ዋና ከተማው ጊምቢ እና በእነዚህ 2 ዞኖች 97 በመቶ የሚሆነው አብዛኛው ሰው ኦሮሞኛ ነው፣ ኦሮሞ ነው። እዛ አካባቢ ያሉት አማራዎች በጣም ቁጥራቸው ትንሽ ነው፣ ወይም ሌሎች ኦሮሞ ያልሆኑ ማህበረሰባት ቁጥራቸው በጣም ትንሽ ነው እና ባለፈው የህዝብ ቆጠራ 97 በመቶ የሚሆኑት በቄለም ወለጋ እና በሆሮ ጉዱሩ ወለጋ አማራዎች ናቸው እና እዛ አካባቢ በደርግ ጊዜ ከወሎ እና ከትግራይ ወደዛ አካባቢ ሴትል የተደረጉ የሰፈሩ ኢትዮጵያውያን አሉ። ሀገራቸው ነው፣ በሁሉም ሀገር የመኖር መብት አላቸው እና እዛ አካባቢ በተለይ ወደ ቤኒሻንጉል ድንበር አካባቢ እዛ አካባቢ በብዛት አሉ እና እነሱን መጤናችሁ በሚል እንደነ ቶሌ ቀበሌ ሁሉ ሳይቀር መጤናቸው በሚል ብዙዎቹ እንደተጨፈጨፉ እንዳለቁ ሁላችንም የምናውቀው ነው እና እዛ አካባቢ ግን ያው የአማራውን ቁጥር አነስ ስላለ በጣም ማይኖሪቲ ስለሆነ እዛ አካባቢ ተደራጅቶ ራሱን መከላከል አልቻለም እና ብዙዎቹ ከዛ አካባቢ ጥለው ነው የወጡት። በጣም ትንሽ ማይኖሪቲ የሆኑበት አካባቢ አማራዎቹ እና ሌሎች ማህበረሰብ ማይኖሪቲ የሆኑበት አካባቢ በቃ መኖር ስላልቻሉ ህይወታቸውን ለማትረፍ ብዙዎቹ ጥለው ነው የወጡት። እኔ ራሴ ቶሌ ቀበሌ የነበረች አንድ ማቃል ልጅ አለች እና እቺ ልጅ ባሏ አረዱት፣ ገደሉት። እነዚህ ኦነግ ሸኔ የሚባሉት ማለት ነው። ባሏን ገደሉ፣ እህቷን ገደሉ፣ የእህቷን ባል ገደሉ። ስለዚህ እሷ የእሷን ልጆች 5 የእህቷን ልጆች 4 ይዛ 9 ልጆች ይዛ በአሁኑ ጊዜ ስደተኞች ካምፕ ሀርቡ ወሎ ውስጥ እየኖረች ነው ያለችው። እና አብዛኛው ነዋሪ በተለይ ወሎ አካባቢ ያሉት በብዙዎቹ ወደ ወሎ ጥለው ሄደዋል፣ ተፈናቅለዋል። እና በምዕራብ ወለጋና በቄለም ወለጋ አማራ ይኖራል ማለት አይቻልም። ወይም ሌላ ኦሮሞ ካልሆነው ማህበረሰብ ውጭ ያለ ሰው ይኖራል ማለት በቃ አጽድተውታል። ያሉትም ደግሞ በፍርሃትና በሰቀቅ ያሉት። ነገር ግን በሌሎቹ 2ቱ የወለጋ ዞኖች በሆሮ ጉድሩ ወለጋና በምስራቅ ወለጋ ግን በተለይ በሆሮ ጉድሩ ወለጋ እንደዚሁም በምስራቅ ወለጋ እጅግ በጣም ብዙ ሌሎች ማህበረሰባት በብዛት አሉ እና እነዚህ ማህበረሰባት ራሳቸውን አደራጅተው ኦርጋናይዝድ ሆነው የአማራ ፋኖ በወለጋ ቢዛሞ የአማራ ፋኖ በወለጋን መስረቱ በፊት የተወሰነ ጋንታ ነበሩ። ከዛ ብሶት ሲበዛ፣ ግፍ ሲበዛ፣ ሰቆቃ ሲበዛ እየተደራጁ ወደ ብርጌድ፣ ከብርጌድ ወደ ክፍለ ጦር፣ ወደ እዚህ አሁን እዝ አለ። በወለጋ የፋኖ እዝ አለ ወገኖች እና ስለሱ ነው ዛሬ። ከዚህ በፊትም በዚህ ጉዳይ ላይ ፕሮግራም ሰርቻለሁ፣ ግን ስለሱ ነው። ያኔ ከዚህ በፊት ፕሮግራም በምሰራበት ጊዜ 2 ብርጌድ ነበረ በፊት ወደ አንገር ጉተን አካባቢ አቤ ደንጎሮ ወረዳ አካባቢ 1 ብርጌድ ነበር። እንደገና ደግሞ ወደ ላይ ወደ ኪረሙ ኡሙሩ ምናምን አካባቢ ሌላ ብርጌድ ነበር እና 2 ብርጌዶች እንደነበሩ ነበር ያን የዘገቡት። አሁን ግን እነዚህ ብርጌዶች በስተው ቁጥራቸው ጨምሮ እዝ የአማራ ፋኖ በጎጃም እዝ የሆኑበት ሁኔታ ነው ያለው እና እዛ አካባቢ ምንድነው በዚህ ሳምንት የሆኑ ክስተቶች አሉ። ስለነዚህ ክስተቶች አንዳንድ ነገሮች ጀባ አላችኋል። የፋኖ እንቅስቃሴ እንዳልኳችሁ እንግዲህ አድማሱን እያሰፋ
እና ይሄ ፋኖ እንቅስቃሴ ደግሞ ዝም ብሎ ከመሬት ተነስቶ ሰው ሰላም ስለማይወድ ሰው ጦርነት ስለሚወድ አይደለም። በቃ መኖር ስላልቻለም የህልውና መኖር በቃ እንዲኖር አልተፈቀደም። በማንነቱ መጥፋት አለበት ተብሎ ስልጣን ላይ ያሉት የኦሮሞ ብልጽግናዎች በማንነቱ ሊያጠፉት እየሰሩ ስለሆኑ ራሱን የግድ መከላከል እዩን መከላከል ልጆቹን መከላከል አለበት። በዚህ ምክንያት የወለጋ ፋኖች ተደራጅተው ብዙ እንቅስቃሴ እያደረጉ ነው። በዛ ዙሪያ ላይ አንዳንድ ነገሮችን እስቲ አንድ ክሊፕ ላሳያችሁ። መጀመሪያ ጊዜ ሲገባ ያው ፍላጎት ኖሮ ሳይሆን በሰዓቱ የነበረው ምንድነው የነበረው ከትምህርት ተማሪ ነበርኩኝ። ትምህርት ቤት የተመላለስኩኝ ከትምህርት ቤት መምህሮች ጋር የመጣላት ባህር አመጣው። ከጊዜ በኋላ አፍሶ የማስገባት ድርጊት ነበረ በእኛ ቀጠና። በዛ መስመር በዛኛው ደካማ ጎንን በማግባት ያችኛው አፍሶ ደርሳብኝ ወደ መከላከያ 2014 ህዳር አካባቢ ተመዝግቤ ወደዛ ገብቻለሁ። 2014 ህዳር አካባቢ ተመዝግቤ ወደዛ ገብቼ ማሰልጠኛ እስከ ግንቦት ወር ምናምን ስልጠና ሰልጥኜው ግንቦት ወር በኋላ ወደ ጎንደር ደባርቅ ዳባት የምትባል ቦታ ላይ ዞን ላይ ተመድበናል። በዛ ቀጠና ከህዋት ጋር ከሰሜን ውጊያ በዛ መስመር በዛ ቀጠና ነበር። ከጊዜ በኋላ 2015 ወደ 6ኛ ወር እንደዛ ነገር ወደ ወለጋ ተመልሰን በመግባት ከመደበኛ ውጊያ ከጫማቂ ጋር ነው የነበረን። ወደዚህ አካባቢ ከገባን በኋላም ያው ግዴታ መውጫም ነገር ስለሌለን ነው እንጂ የመታገል ፍላጎትም እስከዛ አልነበረ። ኦኬ እነዚህ እንግዲህ የምታዩቸው አድማጮቼ እነዚህ የምታዩቸው ወገኖች ሁለት የመከላከያ ወታደሮች ናቸው። እንደምታዩት በህወሓት ጦርነት ጊዜ ጎንደር ሲዋጉም የነበሩ ሁለት የመከላከያ ወታደሮች ናቸው እና በእነዚህ በአማራ ፋኖ በወለጋ የተማረኩ ናቸው። እጅ የሰጡ ተማርኮታ እጅ የሰጡ መዋጋት አንፈልግም ብለው ለአማራ ፋኖ በወለጋ እጅ የሰጡ ናቸው እና እዚህ ጋር እንደምታዩት መዋጋት አንፈልግም ብሎ ነው የሚናገሩ እና ይሄ የሆነው የት ነው? ካርታ ላሳያችሁ። ይሄ የሆነው እንግዲህ ከፍተኛ ውጊያ ወለጋ ውስጥ እየተደረገ ነው። ብዙ ጊዜ ዘመነ እስክንድር እየተባለ ጎጃም፣ ጎንደር ምናምን ያለው ነው እንጂ የሚወራው ተናጋሪ የሌላቸው ምን እየተሰራ እንዳለ ብዙ ሰው ማያት በወለጋ በጣም ከፍተኛ የሆነ የህልውና ትግል እየተደረገ የህልውና ትግል እየተፈጸመ ያለበት ሁኔታ ነው ያለው። እዚህ ጋር የምትመለከቱትን ካርታ ላሳያችሁ አድማጮቼ፣ ተመልካቾቼ እና እዚህ ጋር የምታዩት ካርታ እንዳልኳችሁ የምዕራብ ወለጋ ዞን እዚህ ከምታዩት ከምስራቅ ወለጋ በስተምዕራብ ያለ ነው። ቄለም ወለጋም በስተምዕራብ ያለ ነው። ይሄ እዚህ ጋር የምታዩት ሁለቱ የወለጋ ዞኖች ናቸው እና ሁለቱ የወለጋ ዞኖች በቀይ ያከበብኩት ቦታ የሆሮ ጉድሩ ወለጋ ነው። አንዱ የሆሮ ጉድሩ ወለጋ ዋና ከተማው ሻምቡ ነው። አንዱ የሆሮ ጉድሩ ወለጋ ዞን ነው እና የሆሮ ጉድሩ ወለጋ ዞን ከዛ ከሆሮ ጉድሩ ወለጋ በስተምዕራብ እና በስተደቡብ ከነቀምቴን ከተማ ታች ተዋትላችኋል። እዚህ ምስራቅ ወለጋ በሚባለው ታች ነቀምቴ ከተማ አለ እና ነቀምቴ ከተማ ማለት የምስራቅ ወለጋ ዞን ማለት 8 ቁጥር ነው። ካርታውን በሙሉ የምስራቅ ወለጋ ዞን እዚህ አላስቀመጥኩትም። 8 ቁጥር ነው የሚመስለው የምስራቅ ወለጋ ዞን እና መካከል ላይ ነቀምቴ አለች። ስለዚህ ከነቀምቴ በስተሰሜን ያለው የምስራቅ ወለጋ ዞን ሰሜናዊ ክፍል አለ። ለጊዜው ሰሜን ወለጋ አለዋለሁኝ። እንደገና ደግሞ ከነቀምቴ በስተደቡብ ደግሞ ያለው የምስራቅ ወለጋ ዞን እንበል ደቡብ ወለጋ ልበለው። እንደው ደቡብ ወለጋ በምልበት ጊዜ የምስራቅ ወለጋ ዞን ደቡባዊው ክፍል ማለት ነው። ሰሜን ወለጋ ስል ደግሞ የምስራቅ ወለጋ ዞን ሰሜናዊው ክፍል ማለት ነው። ከነቀምቴ በስተሰሜን እና ከነቀምቴ በስተኋላ እና ያለፈው ጊዜ ከ17 18 ዓመት በፊት የተደረገ የህዝብ ቆጠራ አለ እና በዛ በህዝብ ቆጠራው መሰረት በወለጋ ዞን በአጠቃላይ በወለጋ ዞን
ይቅርታ፣ በአጠቃላይ በምስራቅ ወለጋ ዞን ባለፈው የህዝብ ቆጠራ መሰረት አድማጮቻችን፣ ተመልካቾቻችን 17 በመቶ የሚሆነው አማራ በምስራቅ ወለጋ ውስጥ ቀላል ማይኖሪቲ አይደለም። በሆሮ ጉድሩ ወለጋ ውስጥ ደግሞ 21 በመቶ የሚሆነው አማራ ነው። ተመልከቱ። ባለፈው የህዝብ ቆጠራ በሆሮ ጉድሩ ወለጋ ዋና ከተማው ሻምቦ ወደ 21 በመቶ የሚሆነው ነዋሪ በስታቲስቲክስ ኤጀንሲ በመንግስት እንትን ላይ በተጻፈው መሰረት ነው ማለት በስታቲስቲክ ኤጀንሲ 21 በመቶ የሚሆነው አማራ። በምስራቅ ወለጋ ደግሞ ዋና ከተማው ነቀምቴ እንዳለ በምስራቅ ወለጋ ስላችሁ እንግዲህ ከነቀምቴ በስተሰሜን ያለው ከነቀምቴ በስተደቡብ ያለውንም ጨምሬ ማለት ነው እና በምስራቅ ወለጋ ወደ 17 ምናምን በመቶ የሚሆነው ኦሮሞ አይደል፣ ማይኖሪቲ አይደል። አሁን እንግዲህ በቄለምና በምዕራብ ግን 3% ብቻ ነው። 97 በመቶ ኦሮሞ ነው። በቄለምና በምዕራብ ወለጋ 97 በመቶ ኦሮሞ ነው። በምስራቅ ወለጋና በሆሮ ጉድሩ ወለጋ ግን እንደዛ አይደል። ይሄን ያዙልኝ። እንግዲህ ይሄን በምልበት ጊዜ አድማጮች የተመልካቸው ይሄን በሚልበት ጊዜ እዚህ ጋር ወረዳዎቹን እናያቸዋለን። ወረዳዎቹ ማለት በሰማያዊ የጻፍኳቸው ናቸው። በሰማያዊ የጻፍኳቸው ለምሳሌ ሊሙ ገሊላ የሚባል ወረዳ አለ፣ በስተምዕራብ ያለ ሊሙ ገሊላ ወረዳ ወደ 20 በመቶ የሚሆኑት ኦሮሞዎች አይደሉም። ጊዳና አያና ወረዳ አለ። ጊዳና አያና ወረዳ 34 በመቶ የሚሆኑት ኦሮሞዎች አይደሉም። ኪረሙ ወረዳ አለ። ኪረሙ ወረዳ ወደ 35 በመቶ የሚሆኑት ኦሮሞዎች አይደሉም። እዛ ወደ ላይ በምንሄድበት ጊዜ ደግሞ አማሮ ወረዳ አለ። አማሮ ወረዳም ወደ 23 በመቶ ኦሮሞዎች አይደሉም። ወደ ታች ስንወርድ ጃርዴጋና ጃርቴ አለ። ጃርዴጋና ጃርቴ 24 በመቶ የሚሆኑት ኦሮሞዎች አይደሉም። ከዛ ሆሮ ወረዳ አለ። ሆሮ ወረዳ 31 በመቶ የሚሆኑት ኦሮሞዎች አይደሉም። ወደ ሰማ በምንወጣበት ጊዜ አባዶ የሚባል አለ። አባዶ 28 በመቶ ኦሮሞዎች አይደሉም። ከዛ ደግሞ አባይ ጮመን የሚባለው ደግሞ 27 በመቶ ኦሮሞዎች አይደሉም። እንግዲህ ይሄን ማወራላችሁ ኦሮሞዎች አይደሉም ስላችሁ በህዝብ ቆጠራው መሰረት ነው ወገኖች፣ በህዝብ ቆጠራው መሰረት እና በህዝብ ቆጠራው መሰረት በምልበት ጊዜ እንግዲህ አንድ ነገር ልብ እንድትሉልኝ የምፈልገው በጣም ትኩረት እንድትሰጡልኝ የምፈልገው ይሄ በህዝብ ቆጠራው መሰረት ስል ኦሮሞ ክልል ውስጥ ኦሮሚያ የኦሮሞ ስለሆነች ኦሮሞ መሆን ትርፍ ስላለው ኦሮሞ መሆን ቤኔፊት ስላለው የኦሮሞና የአማራ ተወላጆች ውህድ በጣም የተደባለቁ አሉ። አካባቢ እናት አማራ አባት ኦሮሞ እናት አማራ የሆነች በጣም ብዙዋል። ባል ኦሮሞ ሚስት አማራ ሚስት ኦሮሞ ባል አማራ የሆነበት የተደበላለቀ ግን ኦሮምኛ የሚናገሩ አብረው በሰላም በፍቅር የኖሩ እጅግ በጣም ብዙ የተደባለቀ ማህበረሰብ። ለምን ይሄ አካባቢ ወገኖች፣ ይሄ አካባቢ በፊት ቢዛሞ ተብሎ ይጠራ ነበረ። ቢዛሞ ተብሎ ሲጠራ ኦሮሞዎቹ ይህን አካባቢ በወረራ ከያዙ በኋላ ሜጫዎቹ በወረራ ያን አካባቢ ከያዙ በኋላ ከዛ ምንድን ነው የሆነው? እዚህ አካባቢ የነበረው ማህበረሰብ ዳሞቶች ብዙዎቹ ኦሮማይዝድ ይሆናሉ። የተቀሩት ደግሞ ወደ ጎጃም ይሸሻሉ። እና አሁን ምንድን ነው የሆነው? ከጎጃም ይመጡና መልሰው ይህን ቦታ ይዙታል። እንደገና እነዚህ ይመጡና ደግሞ እንደገና ወደ ጎጃም ተሻግረው ደግሞ ጎጃምን ይይዛሉ። እንዲህ የተባለ በተለያየ ጊዜ ከጎጃም እየመጡ ወለጋን፣ ከወለጋ እየመጡ ጎጃምን የገዙበት ሁኔታ ነው ያለው። ስለዚህ ያ በሚሆንበት ጊዜ ህዝቡ ምን ሆኗል ማለት ነው? ህዝቡ ተደባልቋል። ግን ምንድነው ከአባይ በስተደቡብ ያለው በብዛት ኦሮምኛ ይናገራሉ። ከአባይ በስተሰሜን ደግሞ በብዛት አማርኛ ይናገራሉ እንጂ በዚህ አካባቢ ያለው ማህበረሰብ ደብረ ኤልያስ ካለው፣ የጁቤ ካለው፣ ቡሬ ካለው፣ ፍኖተ ሰላም ካለው ማህበረሰብ ጋር በዲኤንኤ ከወሰድን በጣም የሚመሳሰል። ለምን ከዚህ ወደዛ ከወለጋ ከሰሜን ወለጋ ወደ ጎጃም፣ ከጎጃም ወደ ሰሜን ወለጋ ምን ነበረ? ይሄ አካባቢ በንጉሥ ተክለ ሃይማኖት ስር የነበረ ነው። ይሄ አካባቢ በጎጃም በንጉሥ ተክለ ሃይማኖት ስር ያለው። ስለዚህ ያለውን ዝምድና እና መቀራረብ እንድታዩ። ስለዚህ ብዙ የተዋሃደ የተደባለቀ ሰዋል እዚህ አካባቢ። ከወለጋ የመጡት ብቻ አይደሉም፣ ይቅርታ፣ ከወሎና ከትግራይ ደርግ በሰፈራ ያመጣቸው አማራዎች አይደሉም እዚህ ያሉት።
የተወሰኑ አሉት ወደ ምዕራብ አካባቢ ይሄ ያያችሁ ወደ ጫካማ ወደ ቤኒሻንጉል ጉሙዝ አካባቢ ምስራቅ ወለጋ ውስጥ የተወሰኑ አሉ። እንትን ሰፈር ቦታቸውም ራሱ አሁን በሰፈራ የመጡት ቁጥር 1 ቁጥር 2 ቀበሌዎቻቸው ወረዳዎቻቸው ራሱ ቁጥር 1 ቁጥር 5 ቁጥር 3 ነው የሚባለው። እዚህ አካባቢ እነዚህ በአረንጓዴ ያከበብኳቸው በአረንጓዴ ያደረኳቸው ቦታ ከወሰድ ግን ቁጥር 1 ቁጥር 5 ምናምን የሚል በፊትም የነበሩ ነባር ቀበሌዎች ናቸው እና በፊትም እዚህ አካባቢ አማራዎች ይኖሩ ነበር። ስለዚህ ከወሎና ከእንትን መጥቶ አይደለም። አንደኛ ከወሎና ከእንትን ቢመጡ አገራቸው ነው። ግን በፊት ከ150 ከ200 ዓመት በፊት የነበሩ ናቸው እነዚህ። ይሄንን ልብ በሉ እና ተዋልደዋል፣ ተደባልቀዋል። ስለዚህ አሁን ባለው የጎጥና የዘር ህገ መንግስት ወለጋ ውስጥ እዚህ አካባቢ የሚኖረው የአማራና የኦሮሞ እይት እንደኔ አይነት ሰው ማለት ነው ውህድ ኢትዮጵያዊ የሆነ ግን በዚህ አሁን ባለው ህገ መንግስት ኦሮሞ ክልል ውስጥ ኦሮሞ ነኝ ማለት ትርፍ ስላለው ቤኔፊት ስላለው አብዛኛው የተደባለቀው ውህድ የሆነው ኢትዮጵያዊ የወለጋ ነዋሪ ማን ብሎ ነው የተመዘገበው? ኦሮሞ ነኝ ብሎ ነው የተመዘገበው። ስለዚህ ይሄ ቁጥር ኦሮሞ የሆነውማ ይሄ ቁጥር ለምሳሌ እዚህ ጋር የምንድነው የኦሮሞ ቁጥር ለምሳሌ በአቤ ደንጎሮ ወረዳ 50 አቤ ደንጎሮ ማለት ታች ያለችው አቤ ደንጎሮ ማለት 55 በመቶ ኦሮሞ አይደለም በምልበት ጊዜ 45 በመቶ ደግሞ ኦሮሞ ነው ማለት ነው። ይሄ 45 በመቶ ኦሮሞ ስል እናቱም አባቱም ኦሮሞ የሆነ ማለት አይደለም። እንዳልኳችሁ እናቱ ኦሮሞ አባቱ አማራ የሆነ ምን ተብሎ ነው የተመዘገበው? ኦሮሞ ተብሎ ነው የተመዘገበው። ስለዚህ ይሄን ቁጥር በምናይበት ጊዜ መርሳት የሌለብን ነገር ይሄ ቁጥር ውህድ የሆኑትን እንደ ኦሮሞ አድርጎም በመቁጠር ነው። እንደዛም ተቆጥሮ ነው ማለት በቃ ሆኖ የአማራው ቁጥር እንዲቀንስ እንደዛም በሙሉ ተቆጥሮ በእነዚህ ወረዳዎች እንዳልኳችሁ ነው። ለምሳሌ በሊሙ ገሊላ 20 በመቶ፣ በጊዳና አያና 34 በመቶ፣ በኪረሙ 35፣ በአማሩ 23፣ በአቤ ደንጎሮ 55 በመቶ፣ በሆሮ 31 በመቶ፣ በጃርዴጋና ጃርቴ 24 በመቶ፣ በአባዶ 28 በመቶ፣ በአባይ ጩመን 27 በመቶ የሚሆኑት ኦሮሞ አይደሉም። ኦሮሞ አይደሉም። እነዚህ እንግዲህ በእናትም በአባትም አማራ የሆኑ ማለት ነው እንጂ በእናት አማራ በአባት አንዱ ኦሮሞ ቢሆን ኖሮ ምን ተብሎ ነበር የሚመዘገበው? ኦሮሞ ተብሎ ነበር የሚመዘገበው። ስለዚህ በዚህ ሁኔታ ተመልከቱት ቁጥሩ። ይሄንን አካባቢ ስንወስድ 33 በመቶ የሚሆነው ነዋሪ አማራ ነው ማለት ነው፣ ኦሮሞ አይደለም ማለት ነው። 33 በመቶ የሚሆነው ነዋሪ 1/3 የሚሆነው እዚህ አካባቢ የሚኖረው 1/3 ነዋሪ እንዳልኳችሁ እንደገና በደንብ አስምሩበት። ኦሮሞና አማራ ተወላጅ የሆነው እንደ ኦሮሞ ተቆጥሮ ውህድ የሆኑ ድብልቅ የሆኑት እንደ ኦሮሞ ተቆጥሮ ለምን ኦሮሚያ የኦሮሞ ስለሆነ አንድ ሰው ኦሮሞ ክልል ውስጥ አማራ ነኝ ካለ ጉራጌ ነኝ ካለ ሶማሌ ነኝ ካለ ሁለተኛ ዜጋ ስለሆነ ማንም ሰው ደግሞ ሁለተኛ ዜጋ መሆን ስለማይፈልግ በኦሮሞ ክልል ኦሮሞ ነኝ ብሎ ነው የሚመዘገበው። መቀጠር የሚችለው ኦሮሞ ነኝ ሲል ነው። ጥቅማ ጥቅሞች ማግኘት የሚችለው ኦሮሞ ነኝ ሲል ነው። ስለዚህ 1/3 የሚሆነው እነዚህ ወረዳዎች ነው እኔ በአረንጓዴ ያከበቧቸው ወረዳዎች 1/3 የሚሆነው ነዋሪ አማራ ነው ማለት ነው። ወደ ታች ስትሄዱ አሁን ለምሳሌ ጉድሩ አለ። ጉድሩ ወደዛ ወደ ታች ኮምቦልቻ የምትባል ከተማ ታያላችሁ አይደል? እንግዲህ የፊንጫ ስኳር ፋብሪካ ማለት እዛ ሆሮ ጉድሩ ውስጥ ነው ያለው እና ከፊንጫ ወደ በስተቀኝ ስንሄድ ኮምቦልቻን ያስቀመጥኩበት ምክንያት ነው። ኮምቦልቻ ወለጋ ውስጥም ኮምቦልቻ እንዳለ ነው። በዚህ አጋጣሚ ልጥቀስ ብያቸው ነው። የሐረር ኮምቦልቻ አለ፣ ደሴ ይቅርታ፣ የወሎ ኮምቦልቻ አለ፣ የሐረር ኮምቦልቻ አለ በድሬዳዋና በሐረር መካከል ያለው እና ደግሞ የወለጋ ኮምቦልቻ አለ። እቺ የምታዩት የወለጋ ኮምቦልቻ አለ፣ ጉድሩ ወረዳ ውስጥ ማለት ነው። ሆሮ ጉድሩ የሚለው ስም የመጣው ሆሮ ወረዳና ጉድሩ ወረዳ ነው። ጉድሩ አብዛኛው ነዋሪ ልክ እንደ ምዕራብ ሸዋ እና አምቦ እንዳሉበት ነው። አብዛኛው ነዋሪ ኦሮሞ ነው። 7 በመቶ ብቻ ነው ኦሮሞ ያልሆነ ሰው ያለው። ግን በሌሎቹ ግን በእነዚህ ቦታዎች ግን በብዛት
ሌሎች ማህበረሰብ ይኖራል እና ይሄን አካባቢ ለማጽዳት ሲሞክሩ ነው እና እዚህ አካባቢ ያለው ማህበረሰብ አይሆንም ብሎ ራሱን መከላከል የጀመረው እና እውነትና አሁን ምንድነው የሆነው አሁን ምንድነው የሆነው ተመልከቱት። በህዝብ ቆጠራው የኦሮሞና የአማራ ተወላጅ ኦሮሞ ተብሎ ነው የተመዘገበው። አሁን ግን የኦሮሞና የአማራ ተወላጅ አማራ ተብሎ እየተገደለ አማራ ተብሎ እየተፈናቀለ ከወለጋ በሚያፈናቅሉበት ጊዜ ዲቃላዎች ተብለው እናቱ አማራ የሆነ አባቱ ኦሮሞ የሆነ ምንድነው ተፈናቅሏል። ስለዚህ አሁን ባለው ሪያሊቲ በእንትን አይደለም አሁን ባለው ተጨባጭ ሁኔታ በህዝብ ቆጠራ ውጤት መሰረት እዚህ አካባቢ 33% የሚሆኑት አማራዎች ናቸው። ለምን? የአማራና የኦሮሞ ተወላጅ ምን ተብሎ ነው የተመዘገበው? ኦሮሞ ተብሎ ስለተመዘገበ። አሁን ባለው ተጨባጭ ሁኔታ ግን ማን ነው የሚፈናቀለው? ማን ነው የሚገደለው? ማን ነው አማራ ተብሎ ታርጌት የሚደረገው ብለን ደግሞ ስንጠይቅ አንድ የኪረሙ ተወላጅ፣ አንድ የአቤ ደንጎሮ ተወላጅ፣ አንድ የጉተን ተወላጅ እናቱ አማራ ከሆነች አባቱ ኦሮሞም ቢሆን እናቱ ኦሮሞ ከሆነች አባቱ አማራ ከሆነ እናቱ ኦሮሞም ብትሆን ሚስቱ አማራ ከሆነች ወይንም ደግሞ አንድ ኦሮሞ ደግሞ ባሏ አማራ ከሆነ እነዚህ በሙሉ ምንድነው የሚባሉት? አማራ ነው የሚባሉት። ስለዚህ በዚህ ሁኔታ ደግሞ ካሰላ ነው ይሄ 33% ወደ 60% ይወጣል ማለት ነው። አያችሁ? ስለዚህ እዚህ አካባቢ ወደ 60% የሚሆነው ነዋሪ አማራ የሚባል ነው ማለት ነው። ንጹህ ኦሮሞ አይደለም ተብሎ የሚገደል፣ ሚስትህ አማራ ናት ተብሎ የሚፈናቀል፣ እናትህ አማራ ናት ተብሎ የሚፈናቀል አባቱ ኦሮሞ ቋቢው እና እንዲህ አይነት ችግር ነው ያለው እና በዚህ ምክንያት እዚህ አካባቢ ያለው ማህበረሰብ ብዛትም ስላለው መረረኝ አሁንስ አልገደልም ብሎ ራሱን አደራጅቶ ታጥቆ እየታገለ ያለበት ሁኔታ ነው እና እዚህ አካባቢ በጣም ከፍተኛ ውጊያዎች እየተደረጉ ነው እና አንድ ነገር ላሳያችሁ። እዚህ ጋራ እንደምታዩት ነው። አሁን ይሄ ነቀምቴን ታዩታላችሁ። ነቀምቴ ከተማ ዛታች ታዩታላችሁ። ነቀምቴ ከተማ እና ይሄ ከታች ያለው መንገድ እንግዲህ ከአዲስ አበባ በአምቦ አድርጎ በጌዶ አድርጎ በባኮ አድርጎ በነቀምቴ አድርጎ በአርጆ አድርጎ ወደ ግንቢ ወደ አሶሳ ምናምን የሚሄደው መንገድ የድሮ መንገድ እና ልክ ነቀምቴ ላይ ስንደርስ ወደ ላይ የሚወስድ መንገድ አለ። ነቀምቴ ስታዩት የምስራቅ ወለጋ የምትላለች አለ። ልክ ነቀምቴ ስታዩት ወደ ላይ የምትወስድ መንገድ አለች እና ወደ ላይ በምትወስድበት ጊዜ ጉተን እንገባለን። ጉተን አንገር ጉተን ሲባል ሰምታችሁ አይደል? አንገር ወንዝ አለ እዛ አካባቢ። ስለዚህ ጉተን እንገባለን እና ከጉተን ወደ ላይ በምንወጣበት ጊዜ ዋናው መንገድ ላይ አይደለም፣ ከመንገዱ ላይ ታጥፎ መንገዱን እዚህ ጋር ሰራሁትም ወደ ግራ ታጥፎ ጊዳ አያና ከተማ እንገባለን። ከዛ ኪረሙ ወደ ላይ ስንሄድ ኪረሙ እንገባለን። ከኪረሙ ቀጥታ ወደ ላይ በምንሄድበት ጊዜ ሀሮ አዲስ ዓለም እንገባለን። ሀሮ አዲስ ዓለም ከዛ ወደ አጋምሳ እንሄዳለን። ከአጋምሳ ይሄ በቀይ ያለው መንገድ ወደ ጎጃም ወደ ቡሬ የሚወስደው መንገድ ወደ ጎጃም አባይን ተሻግረን ወደ ጎጃም እንሄዳለን ማለት ነው። ይሄ አንዱ መንገድ ነው፣ የነቀምቴ ጎጃም መንገድ። ሌላ ያለው መንገድ ምንድን ነው? በቅርብ የተሰራ ነው። ባኮ ልክ ከነቀምቴ ሳይሆን ባኮ ማለት ልክ ወሎና የወለጋ ክፍለ ሀገር የሚገናኙበት ነው። ባኮ ማለት የለማ መገርሳ ሀገር እንደሆነ ነው ብዙ የነገረኝ። የለማ መገርሳ ሀገር ነው እና ከባኮ በስተሰሜን በምንሄድበት ጊዜ ሻምቡ እንገባለን። ሻምቡ ደግሞ የዳውድ ኢብሳ ዳውድ ኢብሳ የተወለደው ሻምቡ ሆሮ ጉዱሩ ወለጋ እዚህ ማለት ነው እና ከባኮ ወደ ሻምቡ እንሄዳለን። ከሻምቡ ወደ ላይ በምንወጣበት ጊዜ ጃርዴጋ እንገባለን። ከጃርዴጋ ወደ ላይ ስንወጣ ኡሙሩ እንገባለን። ከኡሙሩ አጋምሳ ነው። ስለዚህ ከባኮ የሚመጣው መንገድ እና ከነቀምት የሚመንጋው መንገድ የት ጋር ይገናኛል ማለት ነው? አጋምሳ ላይ ይገናኛል። ከዛ እዛችሁ ጋር ደግሞ ከኪረሙ ወደ ኡሙሩ የሚወስድ መንገድ አለ እና የሆነ ወደ ትራያንግል 3 ማዕዘን ደግሞ እዚህ ጋር እናያለን ማለት እና እዚህ አካባቢ ፋኖዎች በስፋት ይንቀሳቀሳሉ እና አሁን እስካሁን ባለኝ መረጃ ፋኖዎች ይሄ አረንጓዴው አለ አይደለ? ከአረንጓዴው በስተደቡብ እስካሁን ያለፉበት ሁኔታ እስካሁን አልሰማሁኝም። በዋናነት በቃ ከጉተን
ጉተን ፋኖች ገብተው ኦፕሬሽን ያደረጉበት ጊዜ አለ። ቱሉ ገና አቤ ደንጎሮ ማለት ነው። አቤ ደንጎሮ ውስጥ ፋኖች ገብተው እዛ ከተማ ኦፕሬሽን አድርገዋል። ጊዳ አያናም ፋኖች ገብተው ኦፕሬሽን አድርገዋል። ኪረሙም አድርገዋል። ሀሮ አዲስ ዓለምም አድርገዋል። ኦሙሩም ጃርዴጋም ኦፕሬሽኖች አድርገዋል። እነዚህ 1 2 3 4 5 6 7 ከተሞች እነዚህ 7 ከተሞች በከተሞቹ ውስጥ ሁሉ ገብተው እዛ አካባቢ ያሉትን የኦሮሞ ብልጽግና የኦሮሞ ልዩ ኃይል የኦነግ ሰዎችን ሁሉ ድባቅ መጡበት ሁኔታ አለ እና ያለምንም ችግር በእነዚህ አካባቢዎች የወለጋ ፋኖዎች ያለምንም ችግር በነፃነት ነው የሚንቀሳቀሱት። ከተሞች ውስጥ የሉም። ነገር ግን ከተሞች ውስጥ ገብተው ኦፕሬሽኖችን በየጊዜው ያደርጋሉ። አገዛዙ ያለው የት ነው? የአገዛዙ ጦር ያለው የት ነው? አጋምሳ ላይ ከፍተኛ የሆነ የአገዛዙ ጦር አለ ማለት ወደ ጎጃም የሚወስደው መስመር ላይ ከፍተኛ የሆነ የአገዛዙ ካምፕ አለ። እዚያ አካባቢ ትልቅ ካምፕ እዛ አካባቢ አለ። ከዛ ኦፍኮርስ ሻምቡ የወሮ ጉድሩ ዋና ከተማ ነው። ሻምቡም እንደዚሁ ነቀምቴ ባኮም አገዛዙ አለ። በቀይ ያደረግኳቸው አገዛዙ ያለበት አካባቢ ነው። እና እዚህ አካባቢ ምንድን ያለው እዚህ አካባቢ ከፍተኛ ውጊያዎች፣ ከፍተኛ ኦፕሬሽን ዘመቻዎች እየተደረጉ ነው ወገኖች። ቀላል ሰፊ ኤሪያ ነው። ሰፊ ኤሪያ እና እዚች ጋር ቅድም ያሳየኋችሁ እዚህ ጋር አቤ ደንጎሮ ታወለ ቱሉ ገና የሚባል ቦታ ቱሉ ገና አቤ ደንጎሮ እዚህ አካባቢ አቤ ደንጎሮ አካባቢ ከ3 ከ4 ቀን በፊት ከፍተኛ ውጊያ ተደርጎ ነበር። በተለይ በአማራ ፋኖ ወለጋ ጌጤ ግርማ መብረቅ የሚባል ክፍለ ጦር አለ። በሱ መብረቅና በመከላከያ መካከል ከፍተኛ በከባባድ መሳሪያ የታገዘ ከፍተኛ ውጊያዎች ተደርገዋል እና በዛ ውጊያዎች ቀይ ኮከብ ያደረጉት እንግዲህ ከታች ቱሉ ገና የሚለው ጋር አቤ ደንጎሮ ወረዳ ውስጥ ከታች ልክ ከጉተን በስተ ምስራቅ ማለት ነው ከሻምቦ በስተ ምዕራብ በጉተንና በሻምቦ መካከል ነው እንግዲህ አንገር ጉተን ምንድነው አቤ ደንጎሮ ወረዳ ያለው እና በአቤ ደንጎሮ ወረዳ አካባቢ ባለፉት 3 ቀናት ውስጥ ከፍተኛ ውጊያዎች ኦፕሬሽኖች ተደርገዋል እና በዛ ኦፕሬሽኖች ነው አድማጮቻችን ተመልካቾቻችን እዚህ ጋር የምታዩቸው ወገኖች የታሰሩት። እነዚህ ትግል ፍላጎት እንደዚህ አልነበረም ማለት ግዴታ ስለሆነ መውጫ ስላጣ በዛው ቀጥዬ የመታገል ሁኔታ ላይ ነበርኩ። ያው ጊዜው ደርሶ ደግሞ ፈጣሪ ውጣ ባለበት ሰዓት ላይ የመውጣት እድል የተሳካልኝ ነገር መስሎ ታይቶኝ። እነዚህ እንግዲህ በአንገር ጉተንና በሻምቦ መካከል አቤ ደንጎሮ ወረዳ አለ። በአቤ ደንጎሮ ወረዳ በተደረገ ከፍተኛ ውጊያ የተማረኩ እና እዛ አካባቢ የአማራ ፋኖ የወለጋ ፋኖች መከላከያን እያርበደበዱ መከላከያን እያፍረከረኩ ብዙ የመከላከያ ሰራዊት አባላት ሁሉ እየማረኩ የመጡበት ሁኔታ እዚህ አካባቢ ከጥቂት ከ8 ከ7 ወር በፊትም እንደዚሁ ቱሉ ገና አካባቢ እንደዚሁ የድሮንን ደግሞ መጥተው እንደነበረም ከዚህ በፊት በስፋት ዘግቤበታለሁ። አካባቢ ድሮን በሚያስዝበት ጊዜ ተራራማ አካባቢ ነው። ተራራው ወረድ ብሎ ድሮን ሲያስስ በጣም አላያቸውም። ጫካ ነው፣ ተራራማ አካባቢ ነው። አቤ ደንጎሮ ብዙ ጊዜ አማራዎች የሚኖሩ ተራራማ ቦታዎች ነው። ከዛ ምን አደረጉ? መጡት እና ድሮን ተጣለ። ድሮን ሲጣል እዛ አካባቢ ያለውን ነገር ለማድረግ በሄሊኮፕተር ሁሉ ሳይቀር እዛ አካባቢ መጥተው ብዙ ስራዎች እንደተሰሩ ከዚህ በፊትም በስፋት ዘግቤበታለሁ እና ይሄ አቤ ደንጎሮ አካባቢ የተደረገ ኦፕሬሽን ነው። የአማራ ፋኖ በጎጃም ይቅርታ፣ የአማራ ፋኖ በወለጋ እያደረጉት ያለው ብዙ አይነገርም፣ ብዙ አይታወቅም። ነገር ግን ይሄ በወለጋ እየተከናወነ ያለ ትልቅ ስራ ነው። ሰው በቃ መሮት የህልውና ትግል ስለሆነ በቃኝ መረረኝ ብሎ እየታገለ እየተንቀሳቀሰ እንዳለ የሚያሳይ ነው እዚህ ጋር እና ሌላው አድማጮቻችን ተመልካቾቻችን ኪረሙ ወረዳ ሀሮ አዲስ ዓለም አካባቢም እንደዚሁ ከላይ ከአጋምሳ ሰራዊት በመላክ አንዳንድ ኦፕሬሽኖችን እዛ አካባቢ ያሉትን ህዝቡንም ለመግደል ለመጨፍጨፍ እዛ አካባቢ ያሉ የሚንቀሳቀሱ ፋኖዎችንም ለመምታት እንቅስቃሴ አድርጎ ነበር። በተለይ ወዶ ባጊን ቀበሌ በሚባል ቦታ በደረሰኝ መረጃ ሽሆሮ መድኃኔዓለም በሚባል አካባቢ ከፍተኛ ውጊያዎች ከመከላከያ ጋር ተደርገዋል እና ይሄ ውጊያ የመጣው በአጋምሳ በኩል ከላይ ወደታች አጋምሳ ትልቅ የወታደር የመከላከያ ካምፕ ስላለ ከዛ በመጥቶ ነው
ኦፕሬሽኖችን ማድረግ የቻለው። ሌላው እንደዚሁ ሻሾበር ከተማን ለመቆጣጠር ሻሾበር ከተማ የቱ ጋር አካባቢ እንዳለ ለማወቅ አልቻልኩም። ምናልባት ሻሾበርን የቱ ጋር አካባቢ እንዳለ የምታውቁ ወገኖች ካላችሁ አስተያየት ላኩልኝ። አንዳንድ ከተሞች ጉግል ላይ አይገኙም እና ግን ምንድነው ይሄም ያው ኪረሙ ወረዳ አካባቢ የተደረገ ውጊያ ነው እና ያን ከተማ ለመቆጣጠር ሙከራ አድርገው አልቻሉም እና ከፍተኛ ጉዳት፣ ከፍተኛ ኪሳራ አገዛዙ እንደደረሰበት ነው ያሉት መረጃዎች የሚጠቁሙት። እንግዲህ እነዚህ ይሄ እንግዲህ በጃርዴጋ ጃርቴ የተደረገ ኦፕሬሽን ነው። ሌላው ሊሙ ገሊላ ወረዳ በስተ ምዕራብ ያለው ሊሙ ገሊላ ወረዳ ዋጃ ቀበሌ ያለ እዛ አካባቢ በጣም በርካታ አማራዎች ይኖራሉ እና እዛ አካባቢም እንደዚሁ አማራዎች ላይ ጥቃት ለመፈጸም አገዛዙ ተንቀሳቅሷል እና ብቻ ምን አለፋችሁ በአጠቃላይ የወለጋ ከፍተኛ ትንቅንቅ እያደረገ እንግዲህ እዚህ ጋር አንድ ልብ ለሚገባው አገዛዙ በተለይ ወለጋዎች እንዲህ በሚያደርጉበት ጊዜ አንደኛ ወለጋ የሚደረገው እንቅስቃሴ ትኩረት ሊያገኝ ይገባል። ትኩረት ሊያገኝ የሚዲያ አክቲቪስቶች የላቸውም፣ የሚዲያ ፕሮፓጋንዲስቶች የላቸውም። በየጊዜው አሁን ጎጃም የሚደረገው፣ ጎንደር፣ ወሎ፣ ሸዋ የሚደረገው ይዘገባል። ወለጋ የሚደረገው ግን በስፋት እና ያለውን ኒድ እዚህ አካባቢ ሲገደሉ ሲፈናቀሉ የነበሩ ሰዎች ናቸው እና ራሳቸውን አደራጅተው ተጠናክረው ከፍተኛ ትንቅንቅ እያደረጉ ነው። እና ብዙ ከፋኖ እንቅስቃሴ ውስጥ ብዙ ያልተዘገበ ብዙ ያልተነገረለት እንቅስቃሴ ቢኖር ይሄ ነው። ግን እየሆነ ያለው ነገር ይሄ ነው። ወገኖች ትልቅ ትንቅንቅ ትልቅ ውጊያ እዚህ አካባቢ እና እዚህ አካባቢ ያሉ ፋኖች የአማራ ፋኖ በወሎ የአማራ ፋኖ በወለጋ ፋኖች አንደኛ አካባቢውንም ስለሚያውቁ ቋንቋውንም ስለሚያውቁ፣ ሁለተኛ በተለይ ወደ ላይ በምንወጣበት ተራራማ ቦታዎች ስለሆኑ፣ ሶስተኛ ብዙ መንገዶችም ስለሌሉ አገዛዙ እንደ ልብ በመኪና ከአንድ ቦታ ወደ አንድ ቦታ እንደ ልብ መንቀሳቀስ አይችልም። እና እዚህ አካባቢ ደግሞ ያሉት ሰዎች በቃ ለህልውና ነው የሚታገሉት። ለህልውና ስለሆነ የሚታገሉት በቃ ካልታገሉ ስለሚጠፉ፣ ካልታገሉ በቃ ስለሚጨርሷቸው የግዴታ በቃ ተገደው ነው ወደ ትግል የመጡት እና በዚህ ምክንያት የውጊያ ብቃታቸውም በጣም እየጠነከረ መጥተዋል እና ብዙ ነገር ሊያደርጉ አልቻሉ። ግን አንድ እዚህ አካባቢ ካነሱ አይቀር ተመልከቱ። አሁን አጋምሳ የምትባለዋን ከተማ ተመልከቱ። አሁን አጋምሳ የምትባለዋ ከተማ ከማን ጋር ነው የምትገናኘው? ከቡሬ ጋር ነው የምትገናኘው። እና የአማራ ፋኖ ቴዎድሮስ እዝ በዘመነ ካሴ የሚመራው የቴዎድሮስ እዝ ከወለጋ ፋኖች ጋር ጥሩ ትብብር እንደሚያደርግ መረጃዎች ይደርሱኛል። እና እዚህ አካባቢ ያሉ ፋኖች መካናይዝድ የሆነ ውጊያ፣ የተለያየ ኢንቴሊጀንስ ምናምን ጎጃም ሄደው ብዙዎቹ ሰልጥነው ተመልሰዋል። ስለዚህ ወለጋ ውስጥ እያየን ላለነው ትልቅ እንቅስቃሴ የጎጃም ወታደራዊ መምሪያ ዝናቡ ያደረጉት አስተዋጽኦ ቀላል አይደለም እና ትልቅ ስራ ነው እዚህ አካባቢ እየተሰራ ያለው። ሆኖም ግን ማሰልጠን ብቻ አይደለም፣ መደገፍ ብቻ አይደለም፣ የወለጋ ፋኖችን መደገፍ ብቻ አይደለም። ከጎጃም መጥቶ እዚህ የሚዋጋ ሰው የለም። በሙሉ የወለጋ ልጆች ናቸው። ይህንን ልብ በሉ። ግን ይሰለጥናሉ፣ ጎጃም ሄደው ይሰለጥናሉ። መሳሪያም አንዳንድ ነገርም የጎጃም ፋኖች የቴዎድሮስ ያግዟቸዋል እና በጣም ጥሩ ትብብር ነው ያለው። ወለጋ ባሉትና ጎጃም ባሉ ፋኖች መካከል በጣም ወርቅ የሆነ ጥሩ ትብብር ነው ያለው። ነገር ግን የጎጃም ፋኖች በተለይ የቴዎድሮስ እዝ አንዳንድ ነገሮችን ቢያደርግ በጣም ይጠቅማል ብዬ አስባለሁ። እሱ ምንድነው? ተመልከቱት፣ አጋምሳን ተመልክቷት። አጋምሳ ላይ ልክ በቃ ጎጃም ድንበር ላይ ናት ያለች እና አጋምሳ አካባቢ ያለውን የመከላከያ ሰራዊት መቁረጥ ይቻላል። ሎጂስቲክ እንዳያገኝ ማድረግ ይቻላል፣ ማነቅ ይቻላል። ስለዚህ የወለጋ ፋኖች በደቡብ በኩል ኪረሙ ላይ፣ ኡሙሩ ላይ፣ ጃርዴጋ ላይ፣ ሀሮ አዲስ ዓለም ላይ፣ ጊዳ አያና ላይ፣ ጉተን ላይ ገባ በሁለቱ መንገዶች በቃ
ከነቀምቴ ወደ ጉተን ማለፍ እንዳይችሉ ቢደረግ ከሻምቦ ደግሞ ወደ ላይ ወደ ሄድ ማለፍ እንዳይችሉ ቢደረግ በተለያየ ቦታ የሽምቅ ውጊያ ቢደረግ በዚህ መስመር መከላከያ እንዳይንቀሳቀስ ማገድ ይቻላል። አሁን መከላከያ በዚህ ቦታ እንዳይንቀሳቀስ ሲታገድ፣ በጎጃም በኩል ግን መከላከያ የሚመጣ ከሆነ ችግር ያጁ አሁን እዚህ አካባቢ ያለውን የወለጋውን ኦፕሬሽን ለመምራት መከላከያ ከነቀምቴና ከባኮ አይደለም ይመጣ ታች ካሉት ከታች አይደለም ይመጣ መከላከያ የመጣው የት ነው? ከአጋምሳ ነው የመጣው። ከሻምቦ ተነስቶ አጋምሳ ለመድረስ ከነቀምቴ ተደርሶ አጋምሳ ለመድረስ በጣም ትልቅ ርቀት ነው። በዛ አካባቢ ፋኖቹ አምቡሽ ያደርጋሉ። ስለዚህ አሁን መከላከያ የጠቀመውና የረዳው ምንድን ነው? በጎጃም በኩል አድርጎ በጎጃም አድርጎ ነው አጋምሳ ላይ ኃይሉን እያከማቸ ያለው። ስለዚህ የሚኒሊክ ዕዝ ፋኖች እዚህ አካባቢ ትልቅ ሮል ሊኖሩት ይገባል። አንዱ የወለጋ ፋኖችን ሊያግዙ የሚችሉት ምንድን ነው? ወደ አጋምሳ የሚወስድ ምንም አይነት ሎጂስቲክ ከጎጃም እንዳይመጣ እዚያ ያሳያል። ከአዲስ አበባ ከሌላው አካባቢ ጎጃም፣ ባህር ዳር ተብሎ ወይ ምናምን ደጀን፣ ደብረ ማርቆስ ተብሎ ፍኖተ ሰላም ተብሎ ቡሮ ተብሎ አጋምሳ እስኪመጣ ድረስ የቴዎድሮስ ዕዝ ዝም ማለት ያለበት አይመስለኝም። ስለዚህ እዚህ አካባቢ ወደ አጋምሳ የሚወስደው መስመር ለአገዛዙ የቡሬ አጋምሳ መስመር ለአገዛዙ ሙሉ ለሙሉ መዘጋት ያለበት ይመስለኛል። ያንን የማድረግ አቅም ያላቸው ይመስለኛል የጎጃም ፋኖች የቴዎድሮስ ዕዝ። ያንን ቢያደርጉ ወለጋ ላለው ኃይል ወለጋ ላሉ ፋኖች ትልቅ እገዛ ነው የሚሆነው እና በዚህ ጉዳይ ላይ እንደው ለመጠቆም እንደው ካርታውንም አይተን እንደው ያለውንም ነገር አይተን እንድንረዳ ለመጠቆም በሚል ነው ይሄንን ያደረኩት እና እንግዲህ የወሎ ፋኖች ወገኖች ይሄን ይመስላሉ። ይቅርታ የወለጋ ፋኖች በዚህ መልኩ ብዙ እንቅስቃሴዎች እያደረጉ እና እንዳልኳችሁ 33 በመቶ ያልኩት በህዝብ ቆጠራው መሰረት ነው እንጂ በውን ውህድ የሆኑትን የኦሮሞና የአማራ ተወላጆች አማራ ተብሎ የሚገደሉትን ያንን ከግምት ካስገባን ግን ይሄ 33% ቁጥሩ በጣም ብዙ ነው። ለምንድነው ይሻል? እዚህ አካባቢ መፍትሄው እንደ ድሮ መሆን አማራው ኦሮሞው ተከባብሮ ተዋዶ ተፋቅሮ ነው የኖረው ለዘመናት። አሁን ኦሮሞ አማራ እያሉ እርስ በርስ እያቀዳጠሉት። ስለዚህ መፍትሄው እዚህ አካባቢ የሚኖረው ማህበረሰብ ኦሮሞ ነኝ የሚለው አማራ ነኝ የሚለው መነጋገር መቻላል። ኦሮሞ አማራ የሚለው ፖለቲካ እዚህ አካባቢ ምንድን ያመጣው? ደም መፋሰስን ያመጣው። በነገራችን ላይ እዚህ አካባቢ በሚደረገው ጦርነት የተፈናቀሉ ኦሮሞዎችም የሞቱ ኦሮሞዎችም ብዙዋል። እኔ የማውቀው በጣም የቅርብ ወዳጄ የኪረሙ ተወላጅ ቤተሰቦቹ ለረጅም ጊዜ ከኪረሙ ተፈናቅለው ነቀምቴ ነበር የሚኖሩት እና እዚህ አካባቢ አስተማማኝ ሰላም ለማግኘት ሊመጣ የሚችለው እዚህ አካባቢ ያለው ማህበረሰብ ተከባብሮ ሲኖር አንተ የመጠነ አንተ ሰፋሪ ነህ በሚል ሳይሆን ይሄ የሁላችንም ሀገር ነው። እዚህ አካባቢ ማንም መጣ የለም፣ የሁላችንም ሀገር ነው። ስለዚህ ተከባብረን እንደ ኢትዮጵያውያን እንደ ወለጋ ነዋሪዎች እዚህ አካባቢ በሰላም እንኖር የሚል ሲስተም አማራውም ተከብሮ ኦሮሞውም ተከብሮ በአማርኛም በኦሮምኛም አገልግሎት እየተሰጠ ሰው እንዲኖር ነው። የአይነት ስርዓት ደግሞ እንዲኖር ብልጽግና አይፈልግም። ስለዚህ እዚህ አካባቢ ያለው ማህበረሰብ በሰላም እንዲኖር ከተፈለገ እዚህ አካባቢ ኦሮሞና አማራ እርስ በርሱ እንዲገዳደል እሳት እየጫረ ቤንዚን እያርከፈከፈ ያለው ዘረኛውና ክፉ አገዛዝ መወገድ አለበት እና እንደዛ ነው መሆን ያለበት እና ያለው ሁኔታ ይሄ ነው ወገኖች። አንዳንዶቻችሁ አቶ ግርማ ኦነግስ ኦላስ ልትሉኝ ትችላላችሁ። እንዴ ኦላ የለም እንደዚህ አካባቢ ልትሉኝ ትችላላችሁ። እዚህ ጋር ወደ ካርታ ልመለስላችሁ። ኦላ እዚህ አካባቢ በተለይ ወደ ጉድሮ አካባቢ ወደ ፊንጫ ምናምን ወደ ምዕራብ ሸዋ አካባቢ ወደ ታች ኦላዎች ይንቀሳቀሱ ነበር። ሻምቦ ምናምን አካባቢ የኦሮሞ ነፃነት ግንባር ደጋፊዎች በብዛት ነገር ግን ሚሊተሪሊ በተለይ እዚህ አካባቢ ምዕራብ ሸዋንም ጨምሮ ጃርሰኝ ስለነበረ እዚህ አካባቢ በስፋት የሚንቀሳቀስ የነበረው ጃርሰኝ እጅ ከሰጠ በኋላ እዚህ አካባቢ ኦላ የሚባለው ኃይል ምንም የህዝብ ድጋፍ ሊኖረው ይችል ይሆናል እንጂ ኦነግ በተለይ ሻምቡ አካባቢ የኦነግ ደጋፊዎች አሉ። ከዛ በተረፈ ግን ሚሊተሪሊ እዚህ አካባቢ ኦነግ ሲግኒፊካንስ ያለው ኃይል አይደለም።
ኦላ የለም ማለት ይቻላል። ይኖራሉ፣ የኦላ ደጋፊዎች ሴሎች ይኖራሉ ሂር ኤንድ ዴር። ነገር ግን በጦር ደረጃ በክፍለ ጦር፣ በእዝ፣ በብርጌድ፣ በጦር ደረጃ ግን የተደራጀ የኦላ ኃይል እዚህ አካባቢ የለም። ነበሩ እነ ጃልሰኝ ነበሩ። እነሱ ከነ ጃልሰኝ እጅ ከሰጡ በኋላ እዚህ አካባቢ የተደራጀ ኃይል የለም። ስለዚህ ኦላ የሚባል እዚህ አካባቢ የለም። እኔ ባለኝ መረጃ ይህን ስል አንዳንድ ሰዎች ሊከፋቸው ይችላል፣ ግን እውነቱ ነው። እውነቱ ሜዳ ላይ ያለው እውነታ ይሄ ነው። ወለጋ እዚህ አካባቢ ያለን ሰው አብዛኛውን ሰው ብትጠይቁ እዚህ አካባቢ ማን ነው የሚንቀሳቀሰው ብላችሁ ብትሉ ማን ነው እየተዋጋ ያለው ብላችሁ ብትጠይቁ የሚሏችሁ ፋኖና መከላከያ ነው የሚሏችሁ። ኦላ እዚህ አካባቢ የለም። ሌሎች አካባቢዎችስ ወደ ምዕራብ ወለጋስ የሚለው ምዕራብ ወለጋም ቄለም ወለጋና ምዕራብ ወለጋም አካባቢ ኦላ ትልቅ መሰረት ነበረው። በተለይ አንፊሎ ወረዳ ምናምን የመሳሰሉት በጣም የኦላ የነ ጃልመሮ በጣም ትልቅ ቤዙ በቃ ደደቢት የነ ጃልመሮ ደደቢት የነ ጃልመሮ ናቅፋ የነበረበት ቦታ ነበር እና እዛም አካባቢ ያን ያህል ኦላ ወታደራዊ ጥንካሬ አለው ብዬ ነው ያላምን። እዛም አካባቢ በተለይ ያለፈው ዓመት ታንዛኒያ ድርድር ከመደረጉ በፊት እዛ አካባቢ የጃልመሮ 3 ኮማንደሮች ተገለው ጃልመሮ በጥቂት አምልጦ ከሀገር እንዲወጣ ተደርጓል። ከሀገር ከወጣ በኋላ ወደ ሀገር ቤት ራሱ ጃልመሮ መመለሱን ራሱ ብዙዎቹ እርግጠኛ አይደሉም። እንደውም ሀገር ቤት ራሱ ወለጋ ውስጥ ጃልመሮ ራሱ የለም ይባላል። ጃልመሮ ራሱ የለም ይባላል። ስለዚህ የኦላ ነገር እንደሚወራው አይደለም። ብዙ ጊዜ በቪዲዮ ምናምን የሚለቁት የድሮ ቪዲዮዎች ነው ሪሳይክል እያደረጉ የሚለቁት እና በወለጋ በምዕራብ ወለጋና በቄለም ወለጋም ኦላ ያን ያህል ወታደራዊ ሲግኒፊካንስ አለው ብዬ እኔ አላምንም። እኔ እስካሁን ያ እንዳልሆነ የሚያሳየኝ ምንም አይነት ማረጃ፣ ምንም አይነት ማስረጃ፣ ምንም አይነት ማረጋገጫ አላገኝም። በምዕራብ ወለጋና በቄለም ወለጋም ሳይቀር ነው የምላችሁ። በምስራቅና በሆሮ ጉዱሩ ግን እዚህ ፋኖ እዚህ አካባቢ ግን የተረጋገጠ ነገር እዚህ አካባቢ በዋናነት እንዳልኳችሁ በዋናነት በዚህ አካባቢ በሙሉ የሚንቀሳቀሰው ፋኖ ነው እና ይህን አካባቢ ደግሞ መከላከያም በብዛት እዚህ አካባቢ ይንቀሳቀሳል። ግን ቅድም እንዳሳያችሁ የመከላከያ ሰራዊት አልቻለም እና አካባቢ እንግዲህ በወለጋ ያለው ሁኔታ አድማጮቻችን፣ ተመልካቾቻችን ይሄን ይመስላል። እንግዲህ የፋኖ እንቅስቃሴ አድማሱን እያሰፋ ነው ማለት ነው። ከአማራ ክልል አልፎ በወለጋም ሁሉ ሳይቀር እንደዚህ አይነት እንቅስቃሴዎች እያየን ነው እና ይህንን ሁላችንም የፋኖ እንቅስቃሴ ሲሪየስ እንደሆነ ከዚህ ራሱ መረዳት እንችላለን። በጣም ሲሪየስ። እንግዲህ አድማጮቻችን ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።